የቤተ ክርስቲያን ሰላም ይናፍቀኛል። የቤተ ክርስቲያን ሰላም የክርስቶስ ደም ብቻ የሚሰበክባት ገንዘብ ጓዙን ጠቅሎ ወጥቶ ሰው ከክርስቶስ ጋር የሚኖርበት ቀን ይናፍቃል። ቤተ ክርስቲያን መከራ ውስጥ ናት። በገንዘብ ሰው ይታረዳል። በገንዘብ ካህን ይሸጣል። እንዴት ነው የምናደርገው? በክርስቶስ ቤት ውስጥ እሱ ደሙን ያፈሰሰለት ሰው ይታረዳል፣ ይገደላል፣ እየተሰደድን። እኛ እኮ ከቤተ ክርስቲያን ውስጥ የቆምን ይመስለናል እንጂ ስደተኞች ነን። እና አባቶችን ልናስብ ይገባል። ሁሉ እንደሆነ ያልፋል። የበላም እንዳልበላ ይሆናል፣ የለበሰም እንዳልለበሰ ይሆናል። ነገ ክርስቶስ ሁሉንም ደስቶ ያሰጠዋል። እኔም ብለው ይሄ ነው ክርስቶስ ለቤተ ክርስቲያን ይዞላት የመጣ ነገር የይቅርታ ደም ነው። ዓለም የሚቀድስ ደም ነው ይዞ የመጣው። ለቤተ ክርስቲያን ሰላምን መስጠት ቢያንስ ከየሜዳው ሰብስቦ ያጠራቀመን እሱ ችሎ ተሸክሞን ያለ እሱ ቀለም ብናጓድል፣ ቅዳሴ ብናጓድል፣ ስርዓት ብናጓድል፣ ንጽህና ብናጓድል የቻለን የተሸከመን እሱ ቆርሳችሁ አጉርሱልኝ፣ ቀዳችሁ አልብሱልኝ አለ። ለምዕመኖች የሚሰጣቸው የራሱን ሥጋ ነው። ምዕመናን የእኛን ገፈታ ነው እየቀመሱ ያለ። እንዴት ያለ ልብ እንዳለን አይታወቅም። ምን ይደረግ አልተማርም፣ አናውቅ። ተምረን እናጠፋለን ሁላችን። ትልቁ መከራ ያለው እኛ ቤት ውስጥ ነው። እኔ ማንንም አልጠይቅም። ዓለም ሰላም የምታገኘው ወደ ክህነት ህዝቡ ሲዞር ነው። እኛም ደግሞ ሰላም ተሸካሚዎች ስለሆነ የምንሰብከው ሰላም ግን ምዕመናን አትጣሉ፣ ጦርነቱ ይቁም በማለት አይደለም። እኛ የምንሰብከው ሰላም መጀመሪያ ማን ነው? ክርስቶስ ይባላል። ሰው የመድኃኔዓለም ሰላም ሲደርሰው ነው ሰላም የሚፈጥር። የእግዚአብሔርን ሰላም ያላገኘ ሰው ሰላም ፍጠር የሚሉት አይሰማም። መጀመሪያ የእግዚአብሔር ሰላም ለእኛ ሊኖረን ያስፈልጋል፣ ለቤተ ክርስቲያን ያስፈልጋል። ጸልዩ በእንተ ሰላም ቤተ ክርስቲያን ይላል ዲያቆኑ። እሱ ግን ሰላም የለውም። እናቴ ከዘራው ንዞ እየተደባደበ ጸልዩ በእንተ ሰላም ቤተ ክርስቲያን ይላል። ሞኝ አንተ ራስህ ስጣት የቤተ ክርስቲያንን ሰላም አንተ ራስህ ባታበላሽበት። እዚህ ያላችሁት እንዲያውቁን አይደለም፣ ሌላ ሰውዬ ነው። እኔ የማውቀው አንድ ዲያቆን የሆነ ሌላ ነው፣ አታውቁት፣ ሌላ ሰውዬ ነው፣ እናንተን አይደለም። እንዴት ነው እንደው እውነቴን እኮ ነው የምነግራችሁ። ሰላሜ አሐድግ ለክሙ ክርስቶስ የትንሣኤ መጥቶ ምንድን ነው የሰጣቸው ለቅዱሳን ሐዋርያት? ሰላም። እኔ የምናገረው አሁን የዓለሙን ጦርነት ዱላውን ያንን እግዚአብሔር እሱ ያስታግሰው። እያወጋው ያለሁት ግን መጀመሪያ የቤተ ክርስቲያን ሰላም እንዴት ነው የሚመጣው? የቤተ ክርስቲያን ሰላም ከሌለ የዓለም ሰላም አይመጣም። ይሄ ማለት ከእግዚአብሔር ጋር መታረቅ ነው። አሁን ሁላችንም እኔም ራሴ የባስኩ በደለኛ ከእኔ ጀምሮ ሁላችንም ከእግዚአብሔር ጋር መታረቅ አለብን። ከእግዚአብሔር ጋር መታረቅ፣ ከነፍሳችን ጋር መታረቅ፣ ከወንድማችን ጋር መታረቅ አለብን። ክርስቶስ የጸሎት ሐሙስ ዕለት ምን ትቸላችሁ እሄዳለሁ ነው ያለ። የአባቴን ሰላም ነው ያለ። ሊሞትብን ነው መምህራችን ሲሉት ምንድን ያላቸው? ሰላም ያድግ ለክሙ። አባት ለልጁ ሲሞት ሀብት ጥሎ ይሄዳል። ክርስቶስ ለሐዋርያት ጥሎላቸው ሄደው ሰላሙን ነው። ያንን ሰጥቷቸው ሄደ። ያንን ቤተክርስቲያን መቼ ነው የምታገኘው? ያ ሰላም በሲኖዶስ እንዲኖር፣ ያ ሰላም በካህናት ጉባኤ እንዲኖር ያስፈልጋል። ይሄ ሰላም በቅዱስ ሲኖዶስ፣ በማህበረ ካህናት፣ በቤተ መቅደስ ሲኖር ምዕመናን በሰላም ውለው ያድራል። የእኛ መበላላት ግን ህዝቡን ሲያበላለው ይሆናል። እኛ ውስጣችን ከእግዚአብሔር ጋር መታረቅ አለበት። ሁከተኛ ሰው አንድ ሁከተኛ ወይፈን ካለ በረቱ በሙሉ ሲበጠበጥ ያድራል። እኛ ሁከተኛ ሆነን የክርስቶስን በረት እየበጠበጥናት ነው። የክርስቶስ በረት ደግሞ ቤተ ክርስቲያን ናት። ካቃተን ደግሞ እንደው ቁጭ ብንልና እንደው ወይ በቃ ወይ ምዕመናን ዝም ብለው ባለቀሱ እንዴ ነውር አይደለም?
ቄስ በዱላ እየተገለገለ ነው፣ ዲያቆን በዱላ እየተገለገለ ነው። እንደው በመምህር አምላክ ነውር ነው በጣም። እንዴ የይቅርታ ደም እያፈሰሳችሁ ደም ታፈሳላችሁ እንዴ? የምናፈሰው ደም እኮ የይቅርታ ደም፣ ኢየሱስ ክርስቶስ ዓለምን ለማዳን ያፈሰሰው ደም፣ የምንቀበለው ደም የይቅርታ ደም፣ የነፍስ መግደል ደም አይደለም። እንዴት ያለ ልብ እንዳለን አይታወቅም። ምን ይደረግ አልተማርም፣ አናውቅ። ተምረንም እናጠፋለን ሁላችንም። እና አሁን እኔ የምነግራችሁ ምንድነው? አብረን እንኖር። ለቤተ ክርስቲያን ሰላም እንስጣት። ቢያንስ ከየሜዳው ሰብስቦ ያጠራቀመን እሱ ማን ተገብቶት በቤቱ ውስጥ የሚኖራል? ችሎ ተሸክሞን ያለ እሱ። ቀለም ብናጓድል፣ ቅዳሴ ብናጓድል፣ ስርዓት ብናጓድል፣ ንጽህና ብናጓድል የቻለን የተሸከመን እሱ። ቆርሳችሁ አጉርሱልኝ፣ ቀዳችሁ አልብሱልኝ አለ። ለምዕመኖች የሚሰጣቸው የራሱን ስጋ ነው፣ የራሱን ደም ነው። የቤተ ክርስቲያን ሰላም ይናፍቀኛል። የቤተ ክርስቲያን ሰላም የክርስቶስ ደም ብቻ የሚሰበክበት፣ ገንዘብ ጓዙን ጠቅሎ ወጥቶ ሰው ከክርስቶስ ጋር የሚኖርበት ቀን ይናፍቀኛል። ይሄ እኛ ያለው በእኛ እጅ ነው። ቤተ ክርስቲያን መከራ ውስጥ ናት። በገንዘብ ሰው ይታረዳል፣ በገንዘብ ካህን ይሸጣል። እንዴት ነው የምናደርገው? በክርስቶስ ቤት ውስጥ እሱ ደሙን ያፈሰሰለት ሰው ይታረዳል፣ ይገደላል። እየተሰደድን ነው። እኛ እኮ ከቤተ ክርስቲያን ውስጥ የቆምን ይመስለናል እንጂ ስደተኞች ነን። እና አባቶችን ልናስብ ይገባል። ሁሉ እንደሆነ ያልፋል። የበላም እንዳልበላ ይሆናል፣ የለበሰም እንዳልለበሰ ይሆናል። ነገ ክርስቶስ ሁሉንም እንደ ስጦ ያሰጠዋል። ቤተ ክርስቲያን ውስጥ ሰላም ያስፈልጋል። እኔም ብለው ይሄ ነው ክርስቶስ ለቤተ ክርስቲያን ይዞላት የመጣ ነገር የይቅርታ ደም ነው። ዓለም የሚቀድስ ደም ነው ይዞ የመጣው። ካህን እጆቹ ይቅርታን ያፈሳሉ፣ ይቅርታን ያንጠበጥባሉ። ቅዳሴ ላይ እጆቻችን የይቅርታ ደም ተነክረው ወጥተው እንዴት የሰው ደም እናፈሳለን? እንዴት እንደበድባለን? እንዴት እንሳደባለን? እና አሁን ተመልሰን ይሄን ማሰብ አለብን። እውነቴን ነው። እዚህ ያለነው ካህናት እንኳን ሄደን መታረቅ አለብን። ካልሆነ ግን ምዕመናን የእኛን ገፈታ ነው እየቀመሱ ያለ። ቤተክርስቲያን የእኛን ገፈታ የእኛን ዕዳ ነው እየጠጣች ያለችው። ዘመኖች ሹመቱም ያልፋል፣ ሁሉም ያልፋል፣ ፉክክሩም ያልፋል፣ በዘመድ መታጀቡም ያልፋል። የማያልፍ ቀን አለ። ክርስቶስ አክብሮና ከዚህ በላይ ምን ያርግልን? የእሱ አገልጋዮች እንኳን እኮ እኛ እኮ ያንድ እስቲ እግዚአብሔር ያሳያችሁ። አሁን እኛ በቤተ መቅደስ የቆምነው በየትኛው ዕውቀታችን ነው? በየትኛው ቅድስናችን ነው? እንኳንስ በክርስቶስ በሰማይ ዙፋን ፊት ለመቆም ይቅርና ያንድ ወረዳ አስተዳዳሪ ጠጅ አሳላፊ ለመሆን የሚያበቃ ዕውቀት አለን እንዴ? ምን ዕውቀት አለን? አሁን እግዚአብሔር በቸርነቱ ነው እንጂ። እና ዕዳ የተሸፈነለት ሰው እጅ ነስቶ ይኖራል እንጂ ይጠግባል እንዴ? እኛ እኮ ዕዳችን ተሰርዞልን የምንኖር ሰዎች ነን። በቸርነቱ ያጠራቅማል። እና አባቶች እኔ የምነግራችሁ ምንድነው፣ ሌላው ይቅርብን። የአባቶቻችን ነገር እንኳን እግዚአብሔር ያሳድገን። ግን ቢያንስ ግን እንታረቅ። ቢያንስ በይቅርታ እንኖር። ቢያንስ ዘረኝነቱን እንትወው። የቋንቋው፣ የክልል፣ የዞን፣ የወረዳ፣ የቀበሌ፣ የመንደር ዘረኝነት ጀምረናል። የመንደር ዘረኝነት፣ የጎጥ
አሁን እንዲህ ብለን ነው እንግዲህ ታዲያ መንግስተ ሰማያት ወንጌል እንዴት ነው እንዴት ወንጌለኛ ወንጌላዊ ሆነናል ሞተናል። እና ቢያንስ ዘረኝነት ይልቀቀን፣ መንደረኛነት ይልቀቀን። መንደረኛነት ትቆጥራለህ? ክርስቶስ እስቲ እግዚአብሔር ያሳያቸው። አሁን አንዱን ሰውዬ ግራ እጁን ቆርጠ፣ ቀኝ እጁን ቆርጠ፣ አይኑን አውጥተ፣ ጆሮውን ቆርጠ ለየብቻ አስቀምጠ ሰውየውን እወድሃለሁ ትላለህ? የክርስቶስን ቤተክርስቲያን እየከፋፈሉ ክርስቶስን እወድሃለሁ ማለት አይቻልም። ስለዚህ የእግዚአብሔር ቤተሰቦች ምዕመናን በእኛ ምክንያት ናቸው የቄስ ገሌ ደጋፊና የቄስ ገሌ ደጋፊ ሆኖ መከራ የሚያዩ። የአንዱ ቄስ አጃቢ ያለው የራሱ ቄስ አጃቢ ያለው ያም ወገኑን ወይ እኛ አለቃ ለመሆን እኛ ሰበካ ጉባኤ ጸሐፊ ለመሆን የክርስቶስ አካል ይከፈል እንዴ? አይምሯችንን በሙሉ ማሰብ አለብን። ቄስ እንደ ተራ ሰው በልቶ ጠጥቶ ተኝቶ ተነስቶ መሽቶ ነግቶ ኑሮ የሚሞት አይደለም። ቄስ ለክርስቶስ ታሪክ የሚጨነቅ ለክርስቶስ ክብር የሚኖር ነው። በተቻለን መጠን የተናገርኩም የወቀስኩም እኔኑ ራሴን ነው እንጂ የምነግራችሁ እኔ ከእናንተ ውጭ ሆኜ እናንተን እየወቀስኳችሁ አይደለም። ሁላችንም አጥፊዎች ነው። ቢያንስ ግን አጥፊ እንደሆን እንኳን ማወቅ አለብን። እና እንደው ዛሬ ምን እላችኋል? መጽሐፍ የሰላም ወንጌል እሰብ እርስ በርሳችን መበላላት ደግሞ አናዳምጥ። አንዱ ቄስ እርስ በርስ እኮ አሜባ የሚባል አለ። ራሱን ነው የሚበላ ይባላል። ራሱን ይከፍላል፣ ራሱን ይበላል፣ ያጠፋል። ወይም ይቅርታ በዚያ በሌለኝ ሳይንስ ስለምንልፋለሁ እንደ ውሻ የራሱን ቁስል የፈወስኩ እየመሰለው ራሱ ያደማዋል ይባላል እየላሰ። እንደ ውሻ ቁስላችንን እያሰፋን እኮ ነው። አንዱ ባልንጀራችን ደግሞ እንዲያድግ አናደርገው። ሲሰብክ እንስቅበታለን፣ ተሰብስበን በምስራቅ እንዶልታለን። ቤተ ክርስቲያን ዱለት ለቄስ ነው አላሉ ሰው። ዱለት ለቄስ ነው ማለት ነው። ዱለቱን ስጋውን ያለ መስሎ አውቆ ይዶልታሉ እያለ መዶለት። ለምን ታንገለጉ አሕዛብ እያለ ራሱ ያንገለገዋል። ራሱ አሕዛብ ለምን ዶለቱ ብሎ ይደግማል። እሱ ግን ይዶልታል። ለምን ትዶልታላችሁ? የካህን ምክሩ ሰንሰለት ማሰሪያው አሸት ነው የሚባለው። አድማውን ያድምና ደግሞ መሀል ላይ ቄስ ገሌን እንዲያደርግ ሲባል ኦራኒ አይደለም ብሎ መሀል ደግሞ ሸርተት ይላል። አብሮ ያድማል፣ መልሶ ራሱ ነገር ይሰራል። ይሄንን አድማ ጥርግ አድርገን መተው አለብን። ግድ የላችሁም እንዲያው በእውነት ኧረ እኔ እንደዚህ ተወቀስን ምናምን እንደዚህ እንዳትሉ። ግድ የላችሁም። ኧረ እኔ ከፈለጋችሁ የእኔን ኃጢአት እዚህ አምጥቼ አነብላችኋለሁ። ቅዱስ ጳውሎስ እኔ ዘአነ ቀዳሚ ሆሙ ለኃጥአን ካለ የኃጥአን መጀመሪያ ከመሆን ከኔ ጀምሮ ብሎ ከተናገረ እኛ ብንወቀስ ምንድን ነው? እኛን ነውር ሰው የማይሰማው ለምንድን ነው? ምን ይኖራል? ቅዱስ ጳውሎስ እንኳን እንዲያው። ስለዚህ አሁንን የምነግራችሁ ነገር ወንጌል መንግስተ ሰማያት የት ውስጥ ነው ያለችው ነው ያልኳችሁ? ወንጌል ውስጥ። እስቲ ወንጌል ውስጥ በሉ ንገሩኝ እንጂ። አዎ አንቡ፣ ተማሩ። እሁድ ቁጭ በሉ፣ ተሰብሰቡ። በዚህ አትዶልቱ፣ ስልካችሁን አታውሩ። አሁን የቄስ ደመወዙ ስሙ ነው ይባላል። መላከ ገሌ፣ ሊቀ ማእምራን፣ ሊቀ ስልጣናት፣ ሊቀ እያለ በቃ ይቀጥላል። እያለ ስም የቄስ ሀብቱ ስሙ ነው። ደመወዝማ እንግዲህ የለውም፣ ስሙ ነው ደመወዙ። አሁን እናንተ ስም ነው እንጂ ደመወዛችሁ ምን ሀብት ኑሯችሁ ነው ስልክ የምትደውሉ? የትኛው ካምፓኒ ሊዘጋ ነው? የትኛው ንግዳችሁ ሊዘጋባችሁ ነው? ሄሎ ወዲ ምኑ ሊያመልጥህ ነው? ፖለቲካ ትመራላችሁ? አሁን መቅደሱ ስልክ የምታነሱ ምን ሊቀርባችሁ ነው እናንተ? ወይ እንደው ሰው ከሁሉም ሳይሆን ይቀራል። ከሀብት የላችሁ፣ ድሃ ናችሁ፣ ቄስ ናችሁ። በእርግጥ ዛሬ እንኳን ያለውም አይጠፋ በውስጠ ውሳጤ መንጦላይት ወይም ልዋ ባህቂ ማርያም ሳይሆን በውስጠ ውሳጤ መንጦላይት እንጃ ያለውም ብር ያለውም ይኖራል። እኔ ቄስ ድሃ ይሁን አላልኩም።
በአግባቡ ኑሮት በልቶ ጠጥቶ ፈጣሪውን ቢያመሰግን ነውር የለም። እንዲያውም ከሚሰርቃት ቢኖረው ይሻላል። አጥቶ ከሚሰርቅ ምዕመናን አስራት በኩራት አውጥተው ቢከፍሉት መጽሐፉን እንደ ልቡ ገዝቶ ቢያነብ ልጆቹን እንደ ልቡ ቢያሳድግ ሳይሳቀቅ ቢያስተምር ቢመክር ችግር የለውም። እሱ አይደለም ችግሩ። መሰረታዊ ነገሩ ግን ይቅርታ ሊኖረን ይገባል። የዛሬ መልእክት ነው። ስለዚህ ወንጌልና ይቅርታን ዛሬ ትኩረት እንድናደርግ ወንጌል መማር አለብን። የዛሬው እሑዳችን መልእክት ይሄ ነው። አንደኛው ይቅርታ ያስፈልገናል። የቤተ ክርስቲያን ሰላም ያስፈልገናል። የቤተ ክርስቲያን ሰላም ንስሐ መግባት አለብን። እኛ ቄሶቹ ራሳችን ንስሐ መግባት አለብን። እኔ የምናገረው ንስሐ መግባት አለብን። ጴጥሮስ ንስሐ ገብቷል። እኛም ንስሐ እንግባ፣ እንናዘዝ እርስ በርሳችን። ከዚያ ደግሞ እንደ እርስ በርሳችሁ ንስሐ ትሆናላችሁ። ስለምን ማን ይናዘዛል? ማን ይናዘዛል? ለምን ይንቀኛል ብሎ ወይ ደግሞ ያወጋብኛል ብሎ። አፄ ኃይለ ሥላሴ ግን አንዱ በሬ ሰርቆ ለንስሐ አባቱ በሬ መስረቁን ይናዘዛል። የተሰረቀው ሰውዬ ገሌን እንጠረጥረዋለሁ በፍርድ ቤት ሲከስ ምስክር አምጣ ሲባል ንስሐ አባቱ እኔ ያለው ብሎ አፄ ኃይለ ሥላሴ ግን ሌባውን ትተው ማንን አሰሩ? ቄሱን። ምክንያቱም አንተ ለእግዚአብሔር ብሎ ቢነግርህ ለእግዚአብሔር ያልታመንክ ለማን ትታመናለህ ብሎ ነው። ስለዚህ ውስጣችንን አውጥተን ለንስሐ አባታችን እናዘዝ። የቤተ ክርስቲያን ሰላም ዘረኝነት ይቅርብን፣ ትዕቢት ይጥፋ። እሱ ነው የምናገረው። ቀጥሎ ለወንጌል ትኩረት እንስጥ። ከወንጌልም አንዱ ዛሬ የተነበበውን እንድናውቅ ነው። ዛሬ የተነበበው ወንጌል ምንድን ነው የሚለው? የማቴዎስ ወንጌል ምዕራፍ 25 ቁጥር 14 ቅድም አባታችን ያነበቡልን ወበከመ ብእሲ ዘይነግድ ወፀዋዕ አግብርቲሁ ወወሃቦሙ ንዋዮ ይትከበሩ ቦቱ። ሩቅ አገር እንደሚሄድ ሰው ባሮቹንም ጠርቶ ውረዱበት፣ ውጡበት፣ አትርፉበት ብሎ ገንዘቡን እንደሚሰጣቸው ሰው መንግሥተ ሰማያት እንደዚያ ናት አለ ጌታ። መንግሥተ ሰማያት ያላት ወንጌል አባቶቻችን ሲተረጉሙ መንግሥተ ሰማያት ሕገ ወንጌል፣ ሕገ ወንጌል ተስፋ፣ ተስፋ ጊዜ ኢየሱስ ክርስቶስ። መንግሥተ ሰማያት ይሉሃል ወንጌል ነው። ወንጌልም ማለት ተስፋ ነው። ተስፋም ማለት ክርስቶስ ነው ይላል። መንግሥተ ሰማያት ማን ነው ብትባሉ ወንጌል። ወንጌልስ ምንድን ነው? ተስፋ ነው። ተስፋስ ማን ነው? ኢየሱስ ክርስቶስ። ከኢየሱስ ክርስቶስ ውጭ ሌላ መንግሥተ ሰማያት የሚባል ነገር የለም። ማለት መንግሥተ ሰማያት የሚባል ሀገር አለ፣ ቦታ ሰው ተወስኖ የሚኖርበት። ለእኛ ግን ዋናው መንግሥተ ሰማያችን ክርስቶስ ነው፣ መድኃኔዓለም። ከዚያ በኋላ እሱ አባቱ መንፈስ ቅዱስ ሦስቱ ያድሩብናል። እሱ ነው መንግሥተ ሰማያት። አሁን እንደዚህ ካልን ባሮቹን ጠርቶ ገንዘቡን የሰጠ ሰው ይመስላል። ቦ ለዘወሃቦ 5 መክሊት፣ 5 መክሊት ለሰጠው ሰው 5 መክሊት አለ። ወቦ ለዘወሃቦ 2 መክሊት፣ 2 መክሊት ለሰጠው ሰው 2 መክሊት አለው። ቦ ለዘወሃቦ 1 መክሊት፣ 1 መክሊት ለሰጠው ሰው 1 መክሊት አለው። ወለኩሎሙ በአምጣነ ይኩን ነሲአነ፣ ሁሉም እንደሚችሉት መጠን እንደየአቅማቸው ሰጣቸው። ወነገደ፣ ከዚህ በኋላ ሄደ። ወሆረ ዝኩ ዘሐምሰ መካደ የነሳ ወተገበረ ቦቶን ወረባ ካልአተ ሐምሰ መካደ። 5 መክሊት የወሰደው ሰው ወጥቶ ወርዶ ሌላ 5 መክሊት ጨምሮ 10 አደረገ። 2 የሰጠው ግዙም በአማርኛ እየፈታው እንዳላስመሸባችሁ 2 የወሰደው 2 አተረፈ። 1 የወሰደው ሳ ወሃለፈ ወከረየ ምድረ ወሃባ ወርቀ እግዚእ። ያ ግን ሄዶ ቆፈረ፣ መሬቱን ጥልቅ አድርጎ ቆፍሮ የጌታውን ወርቅ ጥልቅ አድርጎ ቀበረው። ወምድረ ብዙ መዋዕል መጻ እግዚኦሙ ለእሉ አግብርቱ ሀዘ ይትሐሰቦሙ። ከብዙ ዘመን በኋላ የእነዚህ ሰዎች ጌታ መጥቶ ተሳሰባቸው። ወመጻ ዝኩ ዘሐምሰ መካደ ነሳ። 5 መክሊት የወሰደው ሰው መጣና አኮኑ 5 መካደ ወሀብከኒ፣ 5 መክሊት ሰጠኝ አልነበር? አዎ እነሆ 5 መክሊት አትርፌ ሌላ አምጥቻለሁ። 2 መክሊት ሰጠኝ አልነበርም? አዎ እነሆ ሌላ 2 መክሊት አትርፌ መጥቻለሁ።
አንድ መክሊት የወጣው ያወሰደው ሰውዬ እኔማ አአምር ከመበሲ ድሩቅ አንተ ጨካኝ ሰው እንደሆንክ አውቃለሁ። ተአርር ማበይ ዘራይከ ያልዘራውን ትሰበስባለህ፣ ታስተጋብ ማበይ ዘረውከ ያላጨድከውን ትሰበስባለህ ብዬ ፈሪሄ ከራይኩ ምድረ ዋባይኩ ምድሩን ፈርቼ ሌባ ቢወስድብኝ ወንበዴ ቢነሳብኝ ብዬ ምድሩን ቆፍሬ ቀበርኩት አለ ይላል። ከዚያ በኋላ ጌታ ምንድን ነው ያለው? ይሄ 5 መክሊት ያተረፈውን አንተ በጎ ባሪያ ገብርኄር ወገብር ምእመን ዘበህዳን ምእመነ ኮንከ ወዲህ በብዙ እሰይመከ በውስተ ፍስሐ ወለክስከ በጥቂቱ ታምናልና በብዙ እሾምሃለሁ ወደ ጌታ ደስታም ግባ። 2 መክሊት የወሰደውን 2 ያተረፈውንም እንደዚሁ አለ። በጥቂቱ ታምናልና በብዙ እሾምሃለሁ ወደ ጌታ ደስታ ግባ አለ። ያኛውን ሰው ጉና ነው ታምረኒ ከመብሲ ድሩቅ አነ ዘአርር ማበይ ዘራይኩ ዋስተጋብ ማበይ ዘረውኩ ለምን እያግባይከ ወርቄ ውስተ ማይቴ አንተ ኦ ገብር ሐካይ አንተ ክፉ ሰነፍ ባሪያ እኔ ያልዘራሁትን የማጭድ ያልበተንኩትን የምሰበስብ እንደሆንክ ታውቀኛለህን? እንደዚያ ከሆነ ገንዘቤን ለምን አልመለስክልኝ? ዋኔ ማስተገበር ነው እኔም በሚሰራ ሰው ባሰራሁት ነበር። ምንድነው ያለ ዘዋለ ይሄንን 1 መክሊት 10 መክሊት ላለው ጨምሩለት። እስመለዘቦ ይሁቦ ላለው ጨምሩለት ወለዘስ አልቦ እመኒቦ ያህድዎ የሌለውን ግን ያችን አንዲቱ ይወስዱበታል። ከዚያ በኋላ ምንድነው ያለ አውጽእ ወለዝኩ ገብ እኩይ ወደ ይጎ ውስተ ጸናፌ ጽልመት ሀባሎ ብካይ ወሐቀየዝነ ይህንን ክፉ ባሪያ ጽኑ ጨለማና ጥርስ ማፋጨት ወዳለበት ልቅሶ ካለበት ቦታ አውጥታችሁ ጣሉት አለ። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። እኛን ከእንዲህ ያለ መከራ ይሰውራል። ትርጉሙን እንግዲህ ልንገራችሁ። አሁን ሩቅ አገር የሚሄድ ሰው የተባለ ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ሩቅ አገር የሚሄድ ሰው የተባለ ሩቅ አገር የሚሄድ ሰው የተባለ እሱ ባለ ባሪያ የተባለ ይሄ ነው። ማን ነው ይሄ ሰው ይልና ቅዱስ ጎርጎርዮስ ሲተረጉም የሰማይና የምድር ገዢ የሚሆን ክርስቶስ ነው እንጂ ማን ይሆናል ይላል። ስለዚህ ይሄ የሰማይና የምድር ገዢ የሚሆን ክርስቶስ ነው። ባሮቹ የተባሉት የመጀመሪያዎቹ ቅዱሳን ሐዋርያት ናቸው። ቀጥሎ ሊቃነ ጳጳሳት፣ ካህናት፣ ዲያቆናት ናቸው። ቀጥሎ ክርስቲያኖች በአጠቃላይ የክርስቶስ ባሮች ይባላሉ። የክርስቶስ ባሪያ የተባሉበት ዋናው ምክንያት ለምን ይመስላችኋል? አንድ ሰው የአቶ ገሌ ባሪያ ከሆነ የሌላ አቶ ገሌ ባሪያ ነው አይደለም? ለምሳሌ ዘለቀ የሚባል ሰው ባሪያ ቢሆን ጫልቱ የምትባል ሴትዮ ባሪያ ይሆናል አይሆንም? አይሆንም። የአንድ ሰው ባሪያ ምንጊዜም የማን ነው? የዚያ ሰውዬ ነው፣ ካልሸጠው በቀር ማለት ነው። ለአንድ ሰው ባሪያ የሆነ ሰው የሌላ ሰው ባሪያ አይደለም ነው። ሐሳቤ ግልጽ ነው። ለአንድ ሰው ባሪያ የሆነ ሰው የሌላ ሰው ባሪያ አይደለም ማለት ነው። የክርስቶስ ባሪያ ነው ማለት አንድ ሰው ምን ማለት ይመስላችኋል? የክርስቶስ ባሪያ ነው ማለት የዲያብሎስ ባሪያ አይደለም። የዲያብሎስ ባሪያ አይደለም። የገንዘብ ባሪያ አይደለም። የዓለም ባሪያ አይደለም። የክርስቶስ ባሪያ ነው። ክርስቲያኖች ሁሉ የክርስቶስ ባሪያዎች ሲባሉ ነፃ አውጥቷቸዋል። ቀንበራችንን ሰብሮልናል። ሸክማችንን አንከባሎ ነፃ አውጥቶናል። ስለዚህ ቅዱስ ጳውሎስ ገላትያ ምዕራፍ 5 ላይ እንደነገረ ኢትሁሩ ውስተ ዐሩተ ቅንየ ደግማችሁ ወደ ባርነት ቀንበር አትሂዱ ክርስቶስ ነፃ አውጥቷችኋልና ይላል። እስመ ለግዛን ተጸዋዕክሙ ለነፃነት ተጠርታችኋል። ዋኮ ለቅኔ ለባርነት ያይደለ ለነፃነት ተጠርታችኋል እና እንግዲህ ወደ ባርነት ቀንበር አትሂዱ እንዳለ ቅዱስ ጳውሎስ ሁላችንም ለነፃነት ስለጠራን የክርስቶስ ባሪያዎች እንባላለን። ጸዋ የተባለ ጠራቸው ማለት ምን ማለት ነው? ጠራቸው ማለት ማንም ሰው ራሱን ለእግዚአብሔር ጸጋ አብቅቻለሁ ማለት አይደለም፣ አይችልም። ማን ካልመረጠው በቀር እግዚአብሔር ካልመረጠው በቀር አንድ ሰው በቃው ነቃው ብሎ ቄስ መሆን አይችልም። አንድ ሰው ዘመዶቹ ቄስ ስለሆኑ ቄስ መሆን አይችልም። አንድ ሰው የመሪጌታ ልጅ ስለሆነ ቄስ ነው። እግዚአብሔር ሲጠራ ብቻ ነው። እግዚአብሔር ሲጠራ ነው። የቤተ ክርስቲያን አገልግሎት ሹመት አይደለም፣ ጥሪ ነው። ጥሪ ነው።
እኔም መስፈርቱን ስለማሟላ ጳጳስ አድርጉኝ አይባልም። ነው ጥሪ ነው እግዚአብሔር ሲጠራ። እኔ ቄስ ልሆን እራሱ እኮ አይባልም። ታውቃላችሁ? እኔ ቅኔ ተምሬያለሁ፣ አቋቋም ተምሬያለሁ፣ ሰዓታት አውቃለሁ፣ ቅዳሴ አውቃለሁ፣ ሐዲሳት ተምሬያለሁ፣ ድጓ አውቃለሁ። እናሳ መስፈርቱን ስላሟላለሁ ብፁዕ አባታችን ቅስና ይስጡኝ አይባልም። እቅጩን ተናገር ከተባልኩ ቄስ አድርጉኝ ማለት ትዕቢት ነው። ምክንያቱ ቅስና ትልቅ ነገር ስለሆነ ማድረግ ያለበት ምንድን ነው? የደብሩ አስተዳዳሪና የደብሩ ምዕመናን ተሰብስበው እገሌ ቄስ ይሆንልን ይገባዋል፣ እሱ ጥሩ ዲያቆን ስለሆነ እገሌን አቅስሱልን ብለው የሚጠይቁልን ሌሎች ነው። አሁን ግን እየሮጠ ሄዶ ምን ይላል? ቅስናው እንደው እንደ ኤልሳቤጥ ጽንስ እንኳን 5 ወር ሳይሸሽጋት ወደ ኦቁልኝ። ከዛሳ ደግሞ ምን ያደርጋል? ይሮጥ ወደ ቄስ አሉ። እናስ ቁምስና ስጡኝ አይባልም። አይባልም። ጳጳሱ ነው እገሌ ቆሞስ መሆን አለብህ የሚል። አሁንማ ጭራሽ እንቶ ቁምስና ስጡኝ ጳጳስ አርጉኝ አይባልም። አይባልም። ነውር ነው። ኧረ ነውር ነው። ነውር ነው። ጳጳስ አርጉኝ አይባልም። እናንተ አትሉም እና እኛ መቻልና ብላችኋል። እናንተ አትሉም የሚሉትን እናንተም ለአቅማችሁ የራሳችሁ ሹመት አላችኋል። ወረዳ ቤተ ክህነት አርጉኝ፣ የሰበካ ጉባኤ ሊቀመንበር አርጉኝ፣ ወደ ሀገረ ስብከት አስገቡኝ፣ ወደ ምንትስ የደብረ አለቃ አርጉኝ ትሉ የለ እናንተ አይባልም። እንግዲህ የክርስቶስን ቃል ነው የምነገረው። አይባልም። ሰምታችኋል? እስቲ እናንተም በሉት አይባልም በሉት። በቃ አይባልም። አይባልም። ዝም በሉ። አይባልም። አይባልም። የመጽሐፉን ነው የምናገር። አይባልም። እንደዚህ ያለ ነገር ሹሙኝ በጭራሽ አይባልም።